ዩናይትድ አረብ ኤምሬትስ ከኢትዮጵያ ምን ትፈልጋለች? ስያሜዋ በእንግሊዘኛ ዩናይትድ አረብ ኤምሬትስ ትባላለች። ዩኤኢ አልኢሚራቱል አረብየቱል ሙተሒዳ የአረብኛ መጠሪያዋ ነው። ባጭር አጠራር ኢሚራት፣ የተባበሩት አረብ ኤሚሬቶች እንደማለት ነው። እኛም ለአጠራር እንዲመቸን ኢማራት እያልን እንቀጥላለን። ኢማራት ይህን የተባለችበት ምክንያት ያኔ በ1971 እንደ ሀገር ከመመስረቷ በፊት በተለያዩ ትናንሽ ኢማራቶች ወይም ገዢዎች ተከፋፍለው የሚኖሩባት አካባቢ ነበር። አመሰራረቷ ከአሜሪካ ጋር የሚመሳሰል ነገር አለው። ሁለቱም የግዛቶች ቁጥር ይለያይ እንጂ ተበታትነው የመሰረቷቸውን ወደ ኮንፌዴሬሽን ከዚያም ወደ ፌዴሬሽን ያደጉ ሀገራት ናቸው። ኢማራት ከመሆኗ በፊት ግዛቶቹ በተለያዩ ስርወ መንግስታትና በአውሮፓ ቅኝ ገዢዎች ስር አልፈዋል። ከኢስላማዊ የኦቶማን ሱልጣኔት መውደቅ በኋላ አካባቢውን የተቆጣጠረችው እንግሊዝ የራሷን ቅኝ አገዛዝ አድርጋ አካባቢውን ለረጅም ጊዜ ገዝታለች። የፐርሺያ ባህረ ሰላጤን ተንተርሰው ከሳውዲ አረቢያ በስተ ምስራቅ አቅጣጫ የሰፈሩት የአረብ ጎሳዎች ታዲያ በየራሶቻቸው ግዛቶች የሚንቀሳቀሱ በእንግሊዝ ሞግዚትነት ስር ነበሩ። እነዚህ የጎሳ ግዛቶችም ኢማራት ይባላሉ። በተለያዩ አሚሮች ወይም የግዛት መሪዎች የሚመሩ ግዛቶች ማለት ነው። ግዛቶቹ ጎሳ ላይ የተመሰረተ አገዛዝ ነው የሚከተሉት። ታዲያ 1939 እንደ ኤሮፓያን አቆጣጠር የአቡዳቢ ኢማራት ነዳጅ አገኘች። የአቡዳቢ አሚር የነበሩት ሼህ ዘይድ ቢን ሱልጣን አልናህያን ታዲያ የነዳጅ ምርቱን እንዴት መጠቀም እንዳለባቸው የሚያውቁ ጥበበኛ ነበሩና አቡዳቢን አሳደጓት። በትምህርት፣ በጤና፣ በመሰረተ ልማት፣ በመንገድ አቡዳቢን ይበልጥ አሳደጓት። የዱባይ ኤምሬት አሚር የነበሩት ሼህ ራሺድ ቢን ሰኢዴ አልመክቱም ደግሞ ዱባይን እያስተዳደሩ ሳለም እርሳቸውም ከፍተኛ ነዳጅ አገኙና እንደ አቡዳቢ አገራቸውን ማሳደግ ያዙ። በ1968 እንግሊዝ አካባቢውን ለቃ ስትወጣም የአቡዳቢው አሚር ዘይድ ቢን ሱልጣን አልነህያን በአካባቢው ያሉትን ኢማራቶች አጠቃለው አንድ ሀገር እንዲሆኑ ጥረት ጀመሩ። ጥረቱም ሁሉም ኢማራቶች በፍላጎት በኮንፌዴሬሽን እንዲሰባሰቡ ማድረግ ነበር። በጊዜው 9 ኢማራቶች ነበሩ። ኳታር፣ ባህሬን፣ አቡዳቢ፣ ሻርጃ፣ ዱባይ፣ ኡማልቆይን፣ ፉጀራህ፣ አጅማንና ረኢስ አልኸይማህ ይባሉ ነበር። ከ9ኙ ኢሚራቶች 7ቱ በአንድ መንግሥት ስር ለመጠቃለል ሲወስኑ ኳታርና ባህሬን ግን ራሳቸውን የቻሉ ሀገር ሆነው ቀጠሉ። እነዚህ 7 ኢሚራቶች ዩናይትድ አረብ ኤሚሬትስ ወይም የተባበሩት አረብ ኢሚራቶች የሚል የሀገርነት ስያሜ ያዙና በ1971 ተመሠረቱ። አዲስ ሀገር፣ አዲስ ፖለቲካዊ ማንነት፣ አዲስ የቀጠናው መልክ። ኢሚራቶች ኃይላቸውን ሲያሰባስቡ የበለጠ ሀብታም የበለጠ ሀያል ሆኑም። ኢማራት ከዚያ በኋላ በዓለም ላይ ካሉ ሀብታምና ባለጸጋ ሀገራት አንዷ በመሆን በመካከለኛው ምስራቅ የአረቡ ዓለም የከተማነትና የቴክኖሎጂ ልህቀት ማሳያ ሆነች። የቢን ዛይድ አልመክቱም የቤተሰቦች ጥምረት ፍሬ አፍርቶ ዛሬ ላይ ኢማራት ከቀጠናውም አልፋም በዓለም የተለያዩ ክፍሎች የፖለቲካ ጫናዋና ተጽዕኖዋ ከፍ ያለ ሀገር ለመሆን በቅታለች። እነዚያ ጥምረቶች የማትነጣጠል የተዋሃደን ሀገር ፈጠሩም። በኢኮኖሚ እድገት፣ በኢኮኖሚ ማስፋፋትና በቴክኖሎጂ በመሠረተ ልማት ዘርፍ ተአምራዊ የሆኑ ለውጦችን ስታስመዘግብ የኖረችው ኢማራት ዛሬ ላይ የፖለቲካ ዋና ከተማዋን አቡዳቢ የኢኮኖሚ ሞተሯን ደግሞ ዱባይ አድርጋ የቀጠናው ኢኮኖሚና ንግድ ማዕከል ለመሆን በቅታለች። እነ ቡርጅ ኸሊፋ የከፍታዋ አርማን ለዓለም ያሳያሉ። የዘንባባ ደሴቶቿ የተደረሰበትን የከተማ ቴክኖሎጂ ለዓለም ያስተጋባሉ። ከአሸዋማው ምድር የበቀለው የኢኮኖሚ ምርታ ዓይንን በሚያፈዙ የከተማ ውበቶችና እጅን ባፍ በሚያስጭኑ የቴክኖሎጂ ምርታዎች ተሞልተው የዓለም ኢኮኖሚ ብቻ ሳይሆን የቱሪስት መናኸሪያ ለመሆን በቅተዋል። ታዲያ ለበርካታ ዓመታት ኢኮኖሚው ላይ በመስራት የዓለምን ትኩረት የሳበችው መዋለ ንዋያን ወደ ሀገሯ ማፍሰስ ላይ ብቻ ሳይሆን የዓለም ፖለቲካ ውስጥ ጉልህ ሚና እንዲኖራት እንቅልፍ አታ እየሰራች ትገኛለች። በአረቡ ዓለም ብቻ ያልተገደበው የፖለቲካ ተጽዕኖዋ ኢማራት ከኤዥያ እስከ አፍሪካ እጆቿን እንዲረዝም ብቻ ሳይሆን እንዲፈረጥምም አድርጓታል። ኢማራት አሁን ላይ በቀጠናው ከሳውዲ አረቢያ ወዳጅነት ወደ ሳውዲ ተፎካካሪነት አድጋ የራሷን የፖለቲካ አስተላለፍ እየፈጠረች ትገኛለች። ለዚህ ደግሞ ከእስራኤል ጋር በደንብ ተጣምራለች። ኤሚሬትስ ከአረብ ሀገራት በብልጠትም በሴራም የሚበልጣት እንደሌለ ይነገርላታል። እጆቿ በጣም ረጃጅም ከመሆናቸው የተነሳ ከኤዥያ እስከ ላቲን አሜሪካ ሙቱልኝ ብትል የሚሞቱላት ኃይሎችን አደራጅታለች። ኮሎምቢያ ላይ ያላት ኔትወርክ በጣም ያስደንቃል።
ኢማራት አዲስ አስተላለፍ አዲስ ኃይል ለመፍጠር እየሰራች ነው። እስራኤል ሌላኛዋ መሰሪ አጋሯ ነች። ሶማሊያ ላይ፣ ሱዳን ላይ አዲስ ነገር አዋልደዋል። የመን ላይ ጥረት ላይ ናቸው። ሊቢያ ላይ ምስራቅ ሊቢያን የሚገዛው የኸሊፋ ሀፍታር መንግስት የነርሱ ነው። ኢማራት የራሷን ኔትወርክ ከየመን ሶማሊላንድ፣ ከሶማሊላንድ ኢትዮጵያ፣ ከኢትዮጵያ ሱዳን፣ ከሱዳን ሊቢያ፣ ከሊቢያም እስራኤል ድረስ የተዘረጋ የተሳሰረ መስመርን ዘርግታለች። በዚህ መስመር ውስጥ እስራኤል የምታመርታቸው፣ ቻይና የምታመርታቸው፣ አሜሪካ የምትሰራቸው፣ ሩሲያ የምትፈበርካቸው፣ ፈረንሳይ የምትሰራቸው ከባባድና ዘመናዊ ጦር መሳሪያዎች ጭምር ይንሸራሸራሉ። ኢማራት የምትገርም ሀገር ናት። ከሩሲያም ከአሜሪካም ጋር ከቻይናም ጋር ጥብቅ ቁርኝት ወዳጅነትን የመሰረተች የፈለገችውን መሳሪያ ከሁሉም ብትጠይቅ ያለማንገራገር የሚሸጡላት ሀገር ኢማራት። የተባበሩት አረብ ኤሚራቶች የመካከለኛው ምስራቅ የኢኮኖሚ ማዕከል ብቻ ሳይሆን የወታደራዊ ትስስሮችና ግንኙነቶችም ቋት ሆናለች። የመሸመት አቅሟ ማንንም ሲያጓጓ፣ የንግድ ማዕከልነቷ ከሁሉም ተመራጭ አድርጋታል። በቴክኖሎጂም ከአረብ ሀገራት የሚስተካከላት የለም። ይቺ ሀገር ከቅርብ ጊዜ ወዲህ በወታደራዊ ዘርፍ በከፍተኛ ፍጥነት እየተጓዘች ሲሆን ወታደራዊ ተቋሞቿ ዓለም ላይ ካሉ ግዙፍ ወታደራዊ ተቋማት አንዷ ሲሆኑ በመካከለኛው ምስራቅ ከእስራኤልና ቱርክ ጋር የምትጠቀስ ሀገር ሆናለች። የዚህች ሀገር ድጋፍ በጣም ከፍተኛ ከመሆኑም ሌላ ከዓለም ታላላቅ ካምፓኒዎች ጋር የሚያስተሳሰር ነው። ኢማራት በመንግስት ኢንቨስትመንት ከዓለም ሁለተኛ ግዙፍ ኢንቨስት አድራጊ ሀገር ስትሆን በርካታ ግዙፍ ዓለም አቀፍ ተቋማት ላይ ትልቅ ድርሻ ያላት ናት። ታዲያ ኢማራት በአሁኑ ወቅት ከፍተኛ ወዳጅና ዋነኛ አጋር አድርጋ ከያዘቻቸው ሀገሮች መካከል ሀገራችን ኢትዮጵያ ከቀዳሚዎቹ ነች። በወታደራዊም በፖለቲካዊም ሆነ በኢኮኖሚው ዘርፍ ኢማራት ከኢትዮጵያ ጋር ያላት ትስስርና ወዳጅነት እየጠበቀ መጥቶ አሁን ላይ የኢትዮጵያ ቁጥር 1 ወዳጅ ሀገር ለመሆን በቅታለች። በተለይም በመሪ ደረጃ ጠቅላይ ሚኒስትር አብይ አህመድ ከኢማራት መሪዎች ጋር ያላቸው ቅርበት ከወዳጅነትም ያለፈ እንደሆነ ይነገርላቸዋል። ራሳቸው ጠቅላይ ሚኒስትር አብይ የኢማራት መሪዎችን ወንድሞች እያሉ ነው የሚጠሯቸው። ሚስጥረኛና የልብ ወዳጅ ናቸው። ትስስራቸው ከመሪነት አልፎ እስከ ጓደኝነት እስከ ቤተሰብም የጠለቀ እንደሆነም ይነገርለታል። ዘመነ ኢህአዴግ አብቅቶ በጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት ስልጣኑን ሲረከብ የኢትዮጵያ የውጭ ምንዛሬ መጠባበቂያ ክምችት በእጅጉ የተመናመነ ነበር። ይህም አዲሱን መንግስት መፈናፈኛና ኢኮኖሚውን ማንቀሳቀሻ አሳጥቶት ነበር። ታዲያ በዚህ አስቸጋሪ የሽግግር ወቅት የኢማራትን ያክል ለኢትዮጵያ የደረሰ ማንም የለም። 3 ቢሊዮን ዶላር ወደ ኢትዮጵያ ካዝና በማስገባት መንግስትን መታደግ ችላለች። ኢማራት ለደገፈችው አካል ስስት የሌለባት ሀገር ናት ይባልላታል። በዚህ የሞቀ ግንኙነት የተጠናከረ የመጣው የሁለቱ ሀገራት ግንኙነት ዘርፈ ብዙ ሆኖ በሁሉም ሴክተር አብረው የሚሰሩ ሀገራት ሆነዋል። ታዲያ ኢማራት ኢትዮጵያ ላይ ለምን ይህን ያህል ፖለቲካዊና ኢኮኖሚያዊ ኢንቨስትመንቷን ታፈሳለች የሚለው የብዙዎች ጥያቄ ነው። ኢማራት ከኢትዮጵያ በእርግጥም ምን ትፈልጋለች? ኢማራት ከኢትዮጵያ ምን ትፈልጋለች የሚለውን ጥያቄ በተለያዩ መልሶች ልንጀብነው እንችላለን። አንደኛው አስተማማኝ ቀጠናዊ አጋር። ከላይ እንዳነሳነው ኢማራት አዲስ ቀጠናዊ አስተላለፍና የኃይል ሚዛን ለመፍጠር እየሰራች ያለች ሀገር ናት። ኢማራት ይህንን ከእስራኤል ጋር በመጣመር ነው እየሰራች ያለችው። ኢማራት ሊቢያ ላይ ጀኔራል ኸሊፋ ሀፍታር የሚመራው መንግስት ዋነኛ አጋር ናት። ሱዳን ላይ በሐሜቲ የሚመራው መንግስት ዋነኛ አጋር ናት። ሱዳን ለሁለት ስትሰነጠቅ በተፈጥሮ ሀብት የበለጸገው የሱዳንን ግዛት የሚያስተዳድረው አርኤስኤፍ የሱዳን ፈጥኖ ደራሽ ኃይል የኢማራት እጅ ሥራ ነው። ሶማሊያ ላይ ሶማሊላንድ ሌላኛዋ መዳረሻዋ ናት። የመን ላይ በደቡብ የመን ገንጣዮችን ይዛ ትደግፋለች። የየመን ኮስታራ ደሴት በእሷ ስር ነች። ታዲያ እዚህ ሁሉ መዳረሻዋ ላይ ኢትዮጵያን የምታክል ትልቅ ሀገር ዋነኛ አጋር ስትሆን የኢማራት ቀጠናውን የኃያልነት አቅም እንደሚያሳድገው የሚያጠራጥር አይደለም። ኢማራት ከራሷ ግዛት ተነስታ ሊቢያ ደርሳ ሜዲትራኒያንን እስክትቀላቀል ድረስ ያለ ረጅም ግዛት የእርሷ የወዳጅነት መመላለሻ ይሆናል ማለት ነው። መስመሩ እንደዚያ ነው። ከኢማራት የመን፣ ከየመን ሶማሊላንድ፣ ከሶማሊላንድ ኢትዮጵያ፣ ከኢትዮጵያ ሱዳን፣ ከሱዳን ሊቢያ፣ ከዛም ሜዲትራኒያን እያለም እንዲህ ያለው ወሳኝ የጂኦፖለቲካዊ ኃይልን ያጎናጽፋታል። ኢትዮጵያ የአፍሪካ መግቢያ ነች። የአፍሪካ ፖለቲካዊና ዲፕሎማሲያዊ መዲና እንደሆነች ይታወቃል። ኢትዮጵያን የተወዳጀች ሀገር የሌሎች የአፍሪካ ሀገራት ጋር ያላት ግንኙነት ትልቅ በር ይከፍትላታል። ኢትዮጵያ የቀጠናው ትልቋ ወታደራዊ አቅም እንደመሆኗ የትኛውም ሀገር በአፍሪካ ቀንድ ወታደራዊ ተጽዕኖ እንዲኖረው ቢፈልግ የኢትዮጵያን እገዛ ይፈልጋል።
ሁለተኛ ኢኮኖሚያዊ አጋርነት። ኢትዮጵያ ወደፊት ትልቅ የኢኮኖሚ አቅም ይኖራታል ተብለው ከሚጠበቁ ሀገራት ተመድባለች። ያላት ግዙፍ ሕዝብ፣ ሰፊ የወጣት ኃይል፣ ያልተነካ የተፈጥሮ ሀብትና ሳቢ የአየር ንብረት ኢትዮጵያን ተመራጭ ሀገር ያደርጋታል። ኢትዮጵያ ከተረጋጋችና ያሉ አስተዳደራዊ ብልሽቶች ከተስተካከሉ የአፍሪካ የኢኮኖሚ ማዕከል ለመሆን ቀዳሚ ግምት የተሰጣት ሀገር ናት። በዓለም ባንክ መረጃ መሰረት ኢትዮጵያ ከአፍሪካ ሀገራት በኢኮኖሚ እድገት ቀዳሚዋ ሆናለች። ይህ ግዙፍ የሀብት አቅም ኢማራትን ስቧታል፣ አጓጉቷታል። የኢማራት መሬት ለም የሚባል ካለመሆኑም ሌላ ኢማራት የምግብ ዋስትናዋን ለማረጋገጥ ኢኮኖሚዋን ከነዳጅ ጥገኝነት ለማላቀቅ በከፍተኛው እየሰራች ትገኛለች። ለግብርና ኢንቨስትመንቶች ደግሞ ኢትዮጵያ እጅግ ግዙፍ አቅም ያላት ሀገር እንደሆነች አያጠራጥርም። በስጋና አዝዕርት፣ በቡናና ፍራፍሬ ኢትዮጵያ ያልተነካ አቅም ያላት ሀገር ናት። ኢማራት እነዚህ መስኮች ላይ ከፍተኛ ኢንቨስትመንት የማፍሰስ ስራ እየሰራች ትገኛለች። ሁለቱ ሀገራት በንግዱ ዘርፍ የበለጠ እየሰሩ ሲሆን በሀገራቸው መገበያያ ገንዘብ ለመገበያየት መወሰናቸው የትብብራቸውን ጥልቀት ያሳያል። ሶስተኛ ወታደራዊ አጋርነት። ኢማራት ግዙፍ ገንዘብ፣ ግዙፍ ዘመናዊ ጦር መሳሪያ ያላት ሀገር ናት። በጦር ቴክኖሎጂም በከፍተኛ ፍጥነት እያደገች ያለች ሀገር። ኢትዮጵያ ደግሞ ግዙፍ ወታደርና ከፍተኛ የመዋጋት አቅምና ልምድ ያለው ጦር ባለቤት ነች። ኢማራትና ኢትዮጵያ ይህንን ማቀናጀት ይፈልጋሉ። እያደረጉ ያሉትም ከዚህ የተለየ አይደለም። ሁለቱ ሀገራት ከፍተኛ ወታደራዊ ትብብር እያደረጉ ሲገኙ ኢማራት ለኢትዮጵያ በርካታ ከባባድ መሳሪያዎችና ድጋፎችን እያደረገች እንደምትገኝ አልተደበቀም። ይህ ወታደራዊ ኢንቨስትመንቷ ፍሬ አፍርቶላት ኢማራት ኢትዮጵያን የቀጠናው አስተማማኝ ወታደራዊ አጋሩ አድርጋ ማየት ትሻለች። አራተኛ የሰው ኃይል። ኢትዮጵያ ከፍተኛ የሆነ የሰው ኃይል ያላት ሀገር ናት። ኢማራት ደግሞ የሰው እጥረት ያለባት ሀገር። በአሁኑ ሰዓት ከ200 ሺህ በላይ ኢትዮጵያውያን በኢማራት በተለያዩ መስኮች ስራ ላይ ተሰማርተው እንዳሉ መረጃዎች ያሳያሉ። ኢማራት የኢትዮጵያ ትምህርት ሴክተር ላይ ኢንቨስት በማድረግ ለሁለቱም ሀገራት የሚጠቅሙ የሰለጠነ የሰው ኃይል ለማውጣት እየሰራች ትገኛለች። የተለያዩ የትምህርት ተቋማትን ከመገንባትን ባሻገር ለኢትዮጵያ ሰፊ ስኮላርሺፕ በመስጠት የትምህርት ዕድልን ሰጥታለች። የ5 ሚሊዮን ኮደሮች ኢኒሽቲቭ የኢማራት ትልቅ እገዛ እንደሆነም የታወቀ ነው። በአጠቃላይ ሁለቱ ሀገራት ወደፊት ትልቅ ፍሬ ሊቋደሱበት የሚለፉለትን የሁለትዮሽ ግንኙነት አጠናክረው ቀጥለዋል። ውድ የኢትዮ ስካይ ሚዲያ አድማጭ ተመልካቾች አብራችሁን ስላላችሁ ከልብ እናመሰግናለን። ሚዲያችንን ሰብስክራይብ ማድረጋችሁን፣ አስተያየት መጻፋችሁን እንዳትረሱ። በያላችሁበት መልካም ጊዜ ይሁንላችሁ።